ሰላም ተማሪዎች እንኳን ወደ ቀለም አካዳሚ ዩቲዩብ ቻናል በደህና መጣችሁ። ቀለም አካዳሚ ከ9 እስከ 12 ላላችሁ ተማሪዎች በተለያየ ሰብጀክት ለእናንተ የሚያግዙ ቪዲዮዎችን ይዞ ወደ እናንተ መጥቷል። በዛሬ ቪዲዮ የምንመለከተው የግሬድ 9 ማቴማቲክስ ቻፕተር 3 about solving equations ነው የሚሆነው። ተመሳሳይ ኮንቴንቶች ይደርሷችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንቀጥል። ስለዚህ by the end of this chapter ወይም by the end of this video ማወቅ የሚጠበቅባችሁ ነገሮች ናቸው እነዚህ። የመጀመሪያው revising linear equations in one variable ስለ linear equation in one variable በlower grade የተማራችሁ ሲሆን አሁን ደግሞ ሪቪዥን የምናካሄድ ይሆናል። ከዛም በተጨማሪ system of equations ይሰጡና ለነዛ system of equation solve ማድረግ የተለያዩ መንገዶችን እንመለከታለን። በቀጣይ solving simple equations involving absolute valuesዎችን ያካተቱ የተለያዩ equationዎችን solve ማድረግ አንዱ ፓርት ይሆናል። በተጨማሪ ኳድራቲክ ኤክስፖነንት እና ራዲካልንም ኢንቮልቭ የሚያደርጉ ኢኩዌሽኖችን ሶልቭ የምናደርግ ይሆናል። በስተመጨረሻም እነዚህ ነገሮች እንዴት ሪል ላይፍ አፕሊኬሽን እንጠቀማቸዋለን የሚሉትን የምናይ ይሆናል ማለት ነው። ስለዚህ የመጀመሪያው the first subunit of the chapter የሚሆነው revision on linear equations in one variable ነው። ስለዚህ በዚህ subunit refresher ነው። ከዚህ በፊት በlower grade የተማሯቸው ነገሮች ናቸው እነዚህ። ግን ተጨማሪ ነገሮችን ሪቫይዝ አድርገን ለማስታወስ እንሞክራለን። ስለዚህ linear equation with one variable ስንል ምን ማለት ነው ከሚለው ከዴፊኒሽኑ ምን ጀምር ይሆናል ማለት ነው። when an equation in one variable has exponent equal to 1 it is said to be a linear equation in one variable. አንድ ኢኩዌሽን በእኩል ሆነ የተያዙ ሁለት ነገሮች ማለት ነው፣ ሁለት አልጀብሪክ ኤክስፕሬሽኖች አንድ ቫሪያብል እና ከዛ ያ ቫሪያብልም ደግሞ አንድ ኤክስፖነንቱ የሚሆነው ወይም ፓወሩ የሚሆነው አንድ ሲሆን ወይም በax plus b = 0 ፎርም ሲጻፍ ይሄንን እንለዋለን ሊኒየር ኢኩዌሽን እንለዋለን። ምክንያቱም እንደምትመለከቱት እዚህ ጋር x the only variable ነች። የኤክስ ፓወር ደግሞ በውስጣቂነት አንድ አለቻት። ስለዚህ ax plus b = 0 ተብሎ የሚጻፉት በአንድ ቫሪያብል የሚወከሉና ኤክስፖነንታቸው አንድ የሆኑ ኢኩዌሽኖችን ሊኒየር ኢኩዌሽኖችን እንላቸዋለን። a እና b እዚህ ጋር ሪል ነምበሮች ናቸው የሚሆኑት። a is different from 0 ይለናል። ምክንያቱም a ከ0 ዲፈረንት የሆነችበት ምክንያት a 0 ከሆነች ምን ይሆናል ማለት ነው 0 ታይምስ x ይሆናል። 0 በማንኛውም ነገር ሲባዛ 0 ስለሚሆን b የምትለውን ብቻ ኮንስታንት እናገኛለን። አንድ ቁጥር ደግሞ ራሱን ችሎ ኢኩዌሽን ነው ማለት አንችልም። ስለዚህ ሁሉ ጊዜ የa ቫልዩ ዲፈረንት ፍሮም 0 ይሆናል ማለት ነው። የሊኒየር ኢኩዌሽኖች ፎርም ይሄን ይመስላል። ሁሌም ሊኒየር ኢኩዌሽኖች ደግሞ መልስ ስንፈልግላቸው they will only have one solution ወይም አንድ መልስ ብቻ ነው የሚኖራቸው። ምክንያቱም አንድ ቫሪያብሉ ያቺ ሪፕሬዘንት የምታደርግልን the power of 1 ያለባት ቫሪያብል አንድ ሶሉሽን ብቻ ነች ወይም አንድ ቁጥር ነች በዛ በኩል መክተት የምንችለው ማለት ነው በቫሪያብሉ ፋንታ። ስለዚህ በእነዚህ ኤግዛምፕል አንድ ኢኩዌሽን ሊኒየር ኢኩዌሽን ነው ወይስ አይደለም የሚለውን ቼክ የምናደርግ ይሆናል ማለት ነው። determine whether each of the following linear equation in one variable or not በአንድ ቫሪያብል ነው ወይስ ሊኒየር ኢኩዌሽንም ነው ወይ የሚለውን ሁለቱንም ቼክ የምናደርግ ይሆናል ማለት ነው። the first one 5x plus 3 = 0 ነው የሚለው። ሶ ይሄ ሊኒየር ኢኩዌሽን ነው ምክንያቱም ሊኒየር ኢኩዌሽኖች በax plus b = 0 ፎርም የሚቀመጡ ናቸው ብለናል። እዚህ ጋር እንደምንመለከተው በተሰጠን ኢኩዌሽን ያለን አንድ ቫሪያብል ብቻ ነች፣ እሷም x ብቻ ነች። ከዛ የx ፓወር ስንት ነው ብለን ስንጠይቅ አንድ ነች ያለችው። ስለዚህ ይሄኛውን ራይት እናደርግ linear equation in one variable በአንድ ቫሪያብል ብቻ ያለ ነው። the second ስንመለከት y² - 2y + 1 = 0 ይለናል ማለት ነው። ይሄ ኢኩዌሽን ሊኒየር ኢኩዌሽን አይደለም። ምክንያቱም ደግሞ ያለን ቫሪያብል አንድ ነች፣ ቫሪያብል y ብቻ ነች። ነገር ግን የy ኤክስፖነንት ወይም የy ፓወር ስንት ነው ስንል የምናገኘው መልስ ከፍተኛው ስንት ነው እዚህ ጋር 2 አለች አይደለ? ሶ any power different from 1 ያለባቸው ሁሉም ኢኩዌሽኖች ሊኒየር ኢኩዌሽን in one variable ማለት አንችልም ወይም ሊኒየር ኢኩዌሽን ማለት አንችልም። ስለነዚህ አይነት ኢኩዌሽኖች በሰፊው የምንመጣ ይሆናል በቀጣይ ሰብ ዩኒቶቻችን። ስለዚህ this one ለአሁኑ ሊኒየር ኢኩዌሽን in one variable አይደለም ብለን የምናልፈው ይሆናል ማለት ነው። ቀጣዩ 2x plus 3y = 5 ይላል። ይሄኛው ደግሞ አንደኛውን ክራይቴሪያችንን የሚያሟላልን ይሆናል። ማለትም ያሉን ቫሪያብል ኤክስፖነንታቸው ስንት ነው? እዚህ ጋርም አንድ ነው፣ ይሄም አንድ ነው። ነገር ግን ሊኒየር ኢኩዌሽን in one variable ለመሆን የግድ ምን ያስፈልጋል? አንድ ቫሪያብል ብቻ ያስፈልጋል። ይሄኛው ግን እንደምንመለከተው ሁለት ቫሪያብሎች ነው ያሉት x እና y ናቸው። ስለዚህ አንደኛውን ክራይቴሪያ ስለማያሟላልን not linear equation
ኢን ዋን ቫሪያብል እንለዋለን ማለት ነው። ቀጣዩ ኤግዛምፕል ደግሞ 4 ታይምስ z ማይነስ 1 ኢዝ ኢኳል ቱ 8 ነው። ይህንም ፖዝ አድርጋችሁ ሊኒየር ኢኩዌሽን ነው ወይስ አይደለም የሚለውን ለማሰብ ጊዜ ይውሰዱ። ሊኒየር ኢኩዌሽን ነው ካላችሁ ትክክል ነው የሚሆነው፣ ምክንያቱም ዜድ ነች ያለችን አንድ ቫሪያብል፣ ከዛ የዜድ ኤክስፖነንት ደግሞ ስንት ነች? አንድ ስለሆነች በተመሳሳይ ሊኒየር ኢኩዌሽን ነው ኢን ዋን ቫሪያብል ማለት እንችላለን። ይሄንን ወደ ax plus b is equal to 0 ፎርም ማምጣት እንችላለን። 4 times z minus 1 is equal to 8 ይሄንን አራትን ወደ ብራኬት ዲስትሪቢዩት ብናረጋት 4z minus 4 times 1 4 ይሆንልናል is equal to 8 8ን ወደዚህኛው ሳይድ ብናመጣት -4 times minus 8 ይሆናል is equal to 0 4z minus 4 minus 8 ስንት ይሆናል? -12 ይሆናል is equal to 0። ስለዚህ ወደ ፈለግነው ax plus b is equal to 0 ፎርም አምጥተናል። ስለዚህ ሊኒየር ኢኩዌሽን እንደሆነ ማረጋገጥ እንችላለን። ቀጣይ ደግሞ ሚላን x plus 1 over x is equal to 2 ነው። this one x የ1 over x ያለች ዲኖሚኔተር ነች። ስለዚህ ይሄ ሊኒየር ኢኩዌሽን ነው ወይ ስንል አይሆንም። ምክንያቱም ያለን ቫሪያብል አንድ ነው፣ እሱን ያሟላልናል። ግን ቀጣዩን ስንመለከተው ያለን ኤክስፖነንት ከኤክስ ውጪ የኤክስ ፓወር አንድ ነች። ከዛ ግን 1 ኦቨር ኤክስ በባለፈውም ቻፕተር በቻፕተር 2 እንደተመለከትነው ምን አድርገን መጻፍ እንችላለን? ኤክስ ዘ ፓወር ኦፍ -1 ምክንያቱም እዚህ ጋር ያለቻትን ዘ ፓወር ኦፍ 1ን ወደ ላይ ስናወጣት ከዲኖሚኔተር ወደ ኒውሜሬተር ስንመልሳት ኔጌቲቭ ትሆናለች ፓወራችን። ስለዚህ -1 ኢኳል ቱ 2 ይሆናል። ሊኒየር ኢኩዌሽን ደግሞ ለመሆን ምን ያስፈልገናል? የግድ ያለን ኤክስፖነንት አንድ ብቻ ነበር መሆን የነበረባት። እዚህ ጋር ግን -1ንም ኢንክሉድ ስላደረገ ይሄ ሊኒየር ኢኩዌሽን ነው ማለት አንችልም ማለት ነው። ስለዚህ the only linear equations አሉን በዚህ ኤግዛምፕል a d ሁለቱ ብቻ ይሆናሉ። የተቀሩት ደግሞ ሊኒየር ኢኩዌሽን አይደሉም፣ ኢን ዋን ቫሪያብል አይደሉም ማለት ነው። ቀጣይ የምንመለከተው እነዚህ ሊኒየር ኢኩዌሽኖች አይደንቲፋይ ማድረግ ከቻልን ወይም መለየት ከቻልን ስቴፕስ ኢን ሶልቪንግ ሊኒየር ኢኩዌሽን፣ እነዚህን ሊኒየር ኢኩዌሽኖች እንዴት ሶሉሽን ማግኘት እንችላለን ወይም ስቴፖቹ ነው የምንመለከተው ሶልቭ የምናደርግበት ማለት ነው። the first one የሚለን use LCM ወይም least common multiple to clear the fractions if any ፍራክሽን ያለበት ወይም ክፍልፋዮች ያሉበት ሊኒየር ኢኩዌሽን ከሆነ የተሰጠን እነዚህን ክሊር ከማድረግ ነው የምንጀምረው ወይም ፍራክሽኖችን ከማስወገድ ነው የምንጀምረው። እሱ የምናስወግድበት መንገድ ደግሞ ሊስት ኮመን መልቲፕላቸውን የዲኖሚኔተር ፈልገን ሁሉንም በዛ በማብዛት ይሆናል። ስቴፕ 2 ደግሞ የሚሆነው ሲምፕሊፋይ ቦዝ ሳይድስ ኦፍ ዘ ኢኩዌሽን፣ በኤልሲሙ ካባዛም በኋላ ያገኘናቸውን ውጤቶች ማቃለል ወይም ሲምፕሊፋይ እናደርጋቸዋለን። ስቴፕ 3 ላይ አይሶሌት ዘ ቫሪያብል፣ ያለንን አንድ ቫሪያብል እሱን ወደ አንደኛው ሳይድ ሰብስበን አይሶሌት እናደርገዋለን ከሌሎቹ ቁጥሮች ወይም ኮንስታንቶች። በመጨረሻም ደግሞ ስቴፕ 4 ቬሪፋይ ዩር አንሰር ነው። ያገኘነውን ለቫሪያብሉ እኩል ይሆናል ብለን ያስቀምጥነውን ሶሉሽናችንን ወደ ኦሪጂናል ኢኩዌሽናችን መልሰን ያ መልስ ልክ ነው ወይስ አይደለም የሚለውን ቼክ የምናደርግ ይሆናል ማለት ነው። እዚህ ጋር የተሰጡንን ኤግዛምፕሎች ሶልቭ ለማድረግ እንሞክር። ለዚህ ኤግዛምፕል ሶልቭ ዘ ፎሎዊንግ ሊኒየር ኢኩዌሽንስ፣ እነዚህ ሊኒየር ኢኩዌሽኖች ሶልቭ አድርጉ ነው የሚለን። የመጀመሪያው 3x plus 5 is equal to 14 ይሄ ሊኒየር ኢኩዌሽን ነው ምክንያቱም ኤክስ አንድ ቫሪያብል አለችን፣ ከዛ የሷን ፓወር ወይም ኤክስፖነንት አንድ ስለሆነ ሊኒየር ኢኩዌሽን ነው እንላለን። ስለዚህ ስቴፖቻችንን ስንከተል የመጀመሪያው ስቴፕ የሚለን ኢፍ ኤኒ ፍራክሽን ኤግዚስት ኢን ዘ ኢኩዌሽን፣ ማንኛውም አይነት ፍራክሽን የሚገኝ ከሆነ እሱን ማቃለል ነው። ግን እኛ የተሰጠን ሊኒየር ኢኩዌሽኖች አራቱም ላይ ከዚህኛው ውጪ ፍራክሽኖችን ኢንቮልቭ አናደርግም። ስለዚህ ወደ ቀጣይኛው ስቴፕ መሄድ እንችላለን ማለት ነው። ስለዚህ ምንድነው የምናደርገው? አይሶሌት ማድረግ ነው የምንጀምረው ማለት ነው። ወይም ቫሪያብላችንን ለብቻው ለማስቀመጥ በኢኩዌሽኑ ሳይድ ነው የምንሞክረው። እዚህ ጋር እንደምንመለከተው ከእኩል ይሆናሉ ሳይን በኋላ 5 አለች 3x አንድ ላይ በአዲሽን ተቀላቅለው ተደምረው ይገኛሉ። ስለዚህ የኛ ጎል ምንድነው? ኤክስን ለብቻው ማስቀረት ነው የሚሆነው ወይም አይሶሌት ዘ ቫሪያብል የሚለውን ስቴፕ ነው የምንከተለው ማለት ነው። ስለዚህ እሱን ለማድረግ ምንድነው የምናደርገው? 5ን ወደ ሌላኛው ሳይድ ኦፍ ኢኩዌሽን የምንወስዳት ይሆናል ማለት ነው። 5ን ወደዚህ የምንወስዳት ጊዜ ፕላስ የነበረችው ወይም አዲሽን የነበረችው ሳይን ወደ ምን ኢንቨርት ትደረጋለች? ወደ ሰብትራክሽን ማይነስ እናደርጋታለን ማለት ነው። ስለዚህ 3x is equal to 14 ሲቀነስ 5 ስንት ይሆናል? 9 ይሆናል። በ3 ሁለቱንም ሳይድ ካካፈልን ኤክስ ለብቻዋ ትቀራለች ማለት ነው። ምክንያቱም 3ን በ3 ካንስል ማድረግ ስለምንችል። ከዛ 9 ሲካፈል 3 ስንት ይሆናል? x is equal to 3
ሶ አይሶሌት አድርገን ቫሪያብላችን ሶሉሽን አገኘን። ስቴፕ 4 the last ስቴፕ ላይ ያየነው ምንድነው የተሰጠንን ያገኘነውን ሶሉሽን ወስደን የተሰጠን ኢኩዌሽን ላይ እንተካና መልሳችን ልክ ነው ወይስ አይደለም የሚለውን ቼክ የምናደርግ ይሆናል ማለት ነው። ስለዚህ ቬሪፋይ እናደርግ እዚህ ጋር ወይም እናረጋግጥ። ቬሪፋይ ለማድረግ በኤክስ ቦታ ኤክስ ስንት ነች ነው እየተባልን ያለ ነው 3። ስለዚህ የኤክስ ቦታ ላይ ሄደን 3ን ሰብስቲቲዩት እናደርጋለን ማለት ነው። ስለዚህ 3 times 3 ይሆናል ፕላስ 5 3 times 3 9 ነው። ስለዚህ 9 ፕላስ 5 ስናደርግ ደግሞ 14 ይመጣል። እዚህ ጋር የሚያገኘነው ኢኩዌሽናችን ላይ የሚያገኘነው ውጤት 14 ነው። ስለዚህ ማረጋገጥ እንችላለን ማለት ነው ትክክል ነው ያገኘነው ውጤት ብለን። the second equation ደግሞ የሚለየው ምንድነው ቅድም ከነበረን ሊኒየር ኢኩዌሽን እዚህ ጋር ቫሪያብሉ ከኮንስታንቱ ጋር የተያያዘው በአዲሽን ሳይን ነበረ። አሁን ግን እንደምትመለከቱት ሰብትራክሽን ወይም ማይነስ ሳይን ነች ያለችው። ስለዚህ እንደዚህ አይነት ኢኩዌሽኖች በሚሰጡን ሰዓት ደግሞ ማድረግ ያለብን ምንድነው አይሶሌት እናደርጋለን ቫሪያብላችንን። ከዛ ኤክስትሪም ቁጥር ወደዛኛው ሳይድ ስንወስድ ማይነስ የነበረችው ስንት ትሆንልናለች ማለት ነው ፕላስ ትሆናለች ማለት ነው። ስለዚህ ኢንቨርት እናደርጋለን ሁሌ ሊኒየር ኢኩዌሽኖች ላይ ከአንድ ሳይድ ኦፍ ኢኩዌሽን ወደ ሌላኛው ስንወስድ ፕላስ የነበረውን ማይነስ ማይነስ የነበረውን ደግሞ ፕላስ ማድረግ አለብን ማለት ነው። ስለዚህ 2y = 3 + 7 10 ይመጣል። ዋይን ለብቻው ለማስቀረት ሁለቱንም ሳይድ በሁለት እናቃልላለን። ስለዚህ y ስንት ይመጣል? y = 5 ይመጣልናል ማለት ነው። ሁሌም ቬሪፋይ ማድረግ መጨረሻ ላይ መልሳችሁን እንዳትረሱ። ስለዚህ ለማረጋገጥ በዋይ ቦታ ሄደን ምን እናደርጋለን ማለት ነው 5ን ሰብስቲቲዩት እናደርጋለን የዋይ ቦታ ላይ። ስለዚህ 2 times y 5 ነው ብለናል ማይነስ 7 እናደርጋለን። 2 times 5 10 ይሆናል። 10 minus 7 ደግሞ 3 ይሆናል ማለት ነው። እዚህ ጋርም የነበረ ቁጥር የነበረችን ያገኘነው ውጤት 3 ስለነበረ መልሳችን ልክ እንደሆነ ቼክ ማድረግ እንችላለን ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።